በተለያየ የዓለም ጫፍ ላይ ሆናችሁ በልዩ ልዩ ሚዲያ አማራጮች እየተከታተላችሁን የምትገኙ ተመልካቾቻችን እንደምን ሰነበታችሁልን እንደምን ቆያችሁልን ሆፕ ቻናል ኢትዮጵያን ነው እየተከታተላችሁ የምትገኙት ሆፕ ቻናል ኢትዮጵያ ላይ ካሉ መሰናዶች መካከል በቋሚነት ወደ እናንተ የሚደርሰው የሆፕ እንግዳ ልዩ መሰናዶአችንን ይዘን ወደ እናንተ ቀርበናል አብራችሁን እስከ ፍጻሜ ድረስ ደግሞ ቆዩ ስንላችሁ መልካም የሆነ በረከት እንደምታገኙ ተስፋ በማድረግ ነው በተለየ መልኩ በዚህ መሰናዶ ላይ የምንጋብዛቸው እንግዶች ከናንተ ጋር ቆይታ የምንጋብዛቸው እንግዶቻችን ህይወታቸውን በተለያየ አይነት ምዕራፍ ላይ እያነሱ ገለጥ እያደረጉ በዛ ውስጥ የእግዚአብሔርን ምህረት የእግዚአብሔርን ቸርነት የእግዚአብሔርን ደግሞ ድንቅነት የምንመለከትበት ልዩ መሰናዶ ነው በዚህ ፕሮግራም እየተባረካችሁ እንዳለ ስለገለጻችሁልን ስለምጽፉልን እጅግ በጣም አድርገን እናመሰግናለን ጌታ ይባርካችሁ ባላችሁበት ዛሬም እንደዚሁ ባለፈው ክፍል 1ን ያዘጋጀነው ሁለተኛው ክፍል ይዘንላችሁ ቀርበናል የዕለቱ እንግዳችን ዘሮ ሰላማዊት እጅግ በጣም አድርገን ነው እናመሰግነው በድጋሚ እንግዳ ሆነሽ በዚህ በስቱዲዮአችን ስለተገኘሽ እጅግ አድርገን እናመሰግናለን ጌታ ይባርክልን በጌታ የተወደዳችሁ በእናንተ ስም እሷንም እናመሰግናለን በህይወቷ እግዚአብሔር የሰራውን ድንቅና ተአምር ካጠራሯ ጊዜ ጀምሮ ስታጫውተን ነበር ባለፈው ፕሮግራማችን ላይና እግዚአብሔር በህይወቷ ምን ያህል ድንቅ ነገሮችን ያደረገ እዚህ እንዳደረሳት በጣም ሳትገረሙ አልቀራችሁም ሁሉን የሚቻለው ጌታ በጣም ብዙ ነገሮችን በህይወቷ አድርጓል ምንም ሰይጣን ቢታገልም ስጋ ደካማ ነው እሱም የቻለውን ያክል ቢያረግም የዚህ ዓለም ፈተና ቢኖርም የእግዚአብሔር መንፈስ ግን ከልጆቹ ጋር ነውና እንዴት አድርጎ እንዳሻገራት ያሻገራት እንዳለና እዚህ እንዳደረሳት አሳይታናለች እግዚአብሔር የተመሰገነ ይሁን አሁንም ያገለገለች በጌታ ቤት እየወጣች እየገባች ለብዙዎች በረከት እየሆነች ያለች ነች ታችን ሰላማዊት እጅግ አድርገን ነው እናመሰግነው ዛሬም እንደገና በድጋሚ ስለመጣሽ ባለፈው ካቆምንበት እንቀጥላለን እንግዲህ ባንቺ ህይወት ውስጥ እግዚአብሔር በጣም ብዙ ድንቅና ታምራቶችን አድርጓል ምናልባት ለሌሎቻችንም ለልጆችም ለወጣቶችም ለሁሉም ደግሞ ትምህርት እንዲሆን እግዚአብሔር ደግሞ ምን ያክል ለልጆቹ እስከምን ድረስ እንደሚጠነቀቅ ደግሞ ለትምህርት እንዲሆን የትዳር ህይወትሽን ደግሞ ብናነሳው ደስ ይለኛል እና በዚህ በወጣትነት የተጀመረ ግን በአላማና በእቅድ የሆነ ከእግዚአብሔር ጋር ተመካክሮ የተጀመረ የተከደበት ያለ ነውና ስለዚህ እግዚአብሔር የተመሰገነውና እስኪ ስለሱ ትንሽ አጫውችን ከዛ ስለ ልጆች አስተዳደግ እንደዚህ እንመጣለን እሺ እግዚአብሔርን እጅግ አድርጌ አመሰግናለሁ አሜን በድጋሚ ወደዚህ ነገር እግዚአብሔር በህይወቴ በተለይ በትዳር ህይወቴ እንዴት አድርጎ እንደመራኝ እንዳጫውታችሁን እድል ስለተሰጠኝ ትዝ ይለኛል 11ኛ ክፍል ይመስለኛል የትዳር ጓደኛ ጥያቄ ወደኔ መጣው ከዛ በፊት ግን ከ9ኛ ክፍል አካባቢ ጀምሮ ስለ ትዳር በጣም ጸልይ ነበር የምጸልይበት ዋናው ምክንያት አንደኛ ምርጫውንና ኃላፊነቱን እግዚአብሔር እንዲወስድ በስጋ እንዳልወሰድ ወጣትነት መቼም ከባድ ነው የሚጎነትልም የሚታይም ብዙ ነገር አለ የራሳችን የሆነ ምርጫም አለና ብዙን ጊዜ በህይወቴ ከዳዊት የተማርኩት ነገር እግዚአብሔርን ጠይቆ የእግዚአብሔርን ፈቃድ አውቆ መግባት ለህይወት ዋናና ጠቃሚ እንደሆነ ስላወቅኩኝ ኤለንጆሃይትም ወደ ትዳር ከመግባታችሁ በፊት 3 ጊዜ ተጸልዩ ከሆነ ጥፉን ጸልዩ ብላ ትመክራለችና በዛን ጊዜ የነበሩ ወንድሞች እህቶች ስለ ትዳር ስናማክራቸው ጸልዩ ነው የሚሉን ስለዚህ እኔ ምርጫ ውስጥ ከመግባቴ በፊት በእግዚአብሔር ፊት ነው ብዙ ጊዜ ያሳለፍኩት እንዲመርጥልኝ ምክንያቱም በስጋዬ የምወዳቸው ነገሮች አሉ የምፈልጋቸው ነገሮች አሉ ግን ያያዋጣሉ ነው ጥያቄ እንዲሁ ሐሳቡን ለማንሳት ያህል ፈረንጅ ባገባ ደስ ይለኝ ነበር በነፃነት ስላደኩኝ ሰዎችን የመረዳት ባህሪ ያላቸው ሰውን ስሜት አይጫኑም የሚለውን ነገር ከፈረንጆች እናቴን ፈረንጆች ስለሆነ ያሳደጓት ስለ ፈረንጆች ብዙ የምታወራልኝ ነገር አለ ወደዛ የሚያስብ ልብ ነበርኝ ሌላ ሁለተኛው ደግሞ ጠቆር ያለ ሰው ወድ ነበር ፈረንጅ ጥቁር ሰው የምወድበት ምክንያት አባቴና ወንድሜን በጣም ነው የምወዳቸው ከቤተሰብ ውስጥ እንደው ቀላም ምለው ነኝ የሚበዛው ጥቁር ነውና ለጥቁር ሰው ጥሩ ስሜት ነበርኝ ማለት ነውና እንግዲህ በስጋ ይሄንን ለምረጥ ካልኩኝ የት እንደምደርስ እግዚአብሔር ነው የሚያውቀው እና ምንም ምርጫ ስላልነበረኝ ሳይሆን
እግዚአብሔር ቢመርጥልኝ ይሻላል የሱ ምርጫ ይሻላል የሚለውን ሐሳብ ይዤ በጣም ጸልይ ነበርና ከማንም ጋር ጓደኝነት መፍጠር አልፈለኩም በስጋ የትኛውም እርምጃ ውስጥ መግባት አልፈለኩምና እግዚአብሔርን አስጨንቀው ነበር ማለት ትችላለህ ሁሉ ጊዜ ማን ነው የኔ ሰው ነው ሁሉ ጊዜ ነው የምጠይቀው ማን ነው ለኔ ያዘጋጀው አንተ የመረጥከው ምክንያቱም በመጽሐፍ ቅዱስ ውስጥ አንተ የመረጥክላቸው እና አብርሃም ተሳክቶላቸዋል አንተ ስትመርጥ ኃላፊነት አንተ ትወስዳለህ ባላረግ ኖሮ የሚል ቁጭት የለም ሁለተኛ ደግሞ ማንንም ወደ ህይወት አይምጣ ብዬ ነው የምጸልየው አንተ ከላከው ሰው ውጪ እንዳይመጣ ከባድ ነገር ነው እንግዲህ አጥር የማጠር ያህል ነውና እኔ እንዲህ ነው እንደዛ ነው እንዳለን ነገሮችን አንተ ያዝልኝ ልነበረና ዓለማውያኖች ምንም ብዙ የሚታዩ ነገሮች አሉ ግን ከዛ ውስጥ ሁሉ አንዴ ከጠራኸኝ አንተ ኮንኩኝ ምርጫውን ላንተ ሰጣለው ነበርና እግዚአብሔር የሞኝነት ጸሎቴን ሰምቷል ብዬ አምናለሁ 11ኛ ክፍል ተማሪ ሆኜ ይመስለኛል አንድ ወንድም መጣና አናገረኝ ትዝ ይለኛል እዚህ ቀበና ግቢ ውስጥ አንድ ክፍል ውስጥ ነው ቁጭ ብለን ያወራነውና በሚስጥር ከእግዚአብሔር ጋር የምትጸልይበት ጉዳይ አለሽ ወይ አለኝ ከትብዬ ሳኩኝ ምክንያቱም አንድ ሚስጥር ምለው ስለዚህ ጉዳይ ነው ከሰው ጋር ብዙ ሼር የምታረጋው ነገር አይደለም እግዚአብሔር ብቻ ነበርና አዎ አልኩት ምንድነው አለኝ ስለ ትዳር አልኩት እንግዲህ በርትተሽ ጸልይ ደግመን እንገናኛለን በዚህ ጉዳይ ላወራሽ ፈልጋለሁ አለኝ እና እሺ አልኩት ከዛ ሌላ ቀን ተገናኝተን አወራን ምንድነው አቋምሽ ምንድነው ሐሳብሽ አለኝ አይ እኔ እግዚአብሔርን ፈቃድ አስቀድማለሁ ከእግዚአብሔር የሆነ ነገር ከመጣ ደግሞ እቀበላለሁ እኔ ይሄ ነው ያ ነው ብዬ ካልኩሌት ማረጋው ነገር የለም እኔም እንደዛ ነው አስተሳሰቤና የእግዚአብሔር ፈቃድ ነው ብዬ አምኛለሁና የትዳር አጋሬ እንድትሆኝ ይፈልጋለሁኝ አለ እሱ 11ኛ ክፍል ተማሪ ነው 11ኛ ክፍል ተማሪ ትንሽ የቸኮልን ይመስላል ግን እኔ እግዚአብሔርን ስላስጨነቅኩት ይመስለኛል እሱን አጣድፎ አምጥቶታል እኔ እንዲያውም አለኝ የማግባት ብዙ ፍላጎት አልነበረኝም ግን በተደጋጋሚ መንፈስ ቅዱስ ያስጨነቀኝ ነው እኔ እንዲሁ ባገለግል መርጥ ነበር እንደ ጳውሎስ ብዬ ለምነዋለሁ እግዚአብሔርን ግን እንደዛ እንድቀጥል አላደረገኝም እና የሱ ሐሳብ ኮኔ እግዚአብሔርን ሐሳብ አልጋፋም ብዬ ነው የመጣሁት አሁን መልስ እንድትሰጪኝ አይደለም ጸልይ ከዛም በኋላ መልስ ሰጥኛለሽ አለኝ ግን እግዚአብሔርን ፈቃድ በትክክል አውቀሃል አልኩት አዎ እኔ አረጋግጬ ነው የመጣሁት አለ እና አለ እንግዲህ አንተ ልጅ ከሆንክ ከኔም እንጀራ ልጅ አይደለም ለአንተ ከነገረ ለኔም እንገረኝ አልኩት ጠብቅ አንተ ተቀብለህ እንደተረጋጋህ እኔም እስከሰማ ድረስ ጠብቅ አልኩት በሚያስደንቅ ሁኔታ 2 ዓመት አስጠበቅኩት ሁለት መልስ አልነበረም መልስ ሳልመልስ ግን ያው ወንድምና እህት ናችሁ አንድ ላይ ነው የምናገለግለው እንዳጋጣሚ አንድ ላይ ነው የተጠመቅነው አንድ ኳየር ነው የምንዘምረው እና ያው ኖርማል ጓደኛ ማቾች ሆነን አብረን በመንጸልየው ግንኙነት አለን ግን እንዲህ አይነት ኮርትሺፕ ውስጥ ሳንገባ ማለት ነው ሸሸት ሲል ጠጋ ያልኩት ራቅ ቀረብ ሲል ራቅ ያልኩ ማለት ነው መንፈሳዊ ጸሎት ጊዜ ብቻ እንዲኖረን ሌላ አይነት ነገር ውስጥ ሳንገባ ያን ያህል ጊዜ ቆየን ስጠኝ ብዬ እንደጸለይኩት ሁሉ አሁን 11ኛ ክፍል ላይ ጥያቄው ሲመጣ 12ኛ ክፍል እንዲያልቅ ፈለኩኝ ሎሪ አይመችም ብዬ እስቲ 12 ይለቅ ብዬ እኔም እየጸለይኩኝ ሆን ብዬ አመታቱን አስረዘምኩት እኔ ነኝ በዚህ በተማሪነት አብሮክ መጓተት ከጀመርን ጥሩ አይመጣም የሚል ውስጤ ስለነበረ እየጸለይኩ ደሞ እሱም ከተማመነ ፈቃድ ነው ካለ የትም አይሄድም ብዬም ተማምኜም ነው እና እየጸለይኩ 2 ዓመት ቆየው ከ2 ዓመት በኋላ መልስ ሰጠሁት እኔም እግዚአብሔርን ፈቃድ አውቄያለሁ አብረን መቀጠል እንችላለን አልኩ ከዛም በኋላ እግዚአብሔር ታላቅ ደስታ ሆነ እሱ ግን 2 ዓመት ጠበቀ 2 ዓመት በትግስት ጠበቀ እየጸለየ ዝም ብሎ ጠበቀ እንግዲህ እግዚአብሔርን ፈቃድ ማወቅ ጥንካሬ ይሰጣል እንጂ ምን አለማመጤም ብሎ መሄድ ይችል ነበር አይ ጠንካራ ነው ጠብቋ ከዛም በኋላ ቀለበት እናርግ አለኝ በመዘጋጃ ከሆነ አረጋለሁ እንጂ አላረግም አልኩት ግን አንድ ነገር እናርግ የኔ ቤተሰቦች ዓለማውያኖች ናቸው እዚህ ደግሞ አገልጋዮች ነን ለሰዎች መሰናክል እንዳንሆን ቤተሰብም ይወቅ ቤተክርስቲያንም ይወቅ ምክንያቱም እኛ የራሳችንን ጊዜ ወስደናል እግዚአብሔርን ፈቃድ ካወቅን ደግሞ ሌጋሊ ነው ስንንቀሳቀስ ተሸማቀን ምናምን እዚህ በጣም ሲሪየስ ነበር ተመዝነሽ ጸልሽ ከከኝ ሳትሻይ ስትጠጣ ብትታይ እንኳን
ጥሩ አልነበረም። የዛን ጊዜ በጣም ነውር ነው፣ በጣም ነውር ነው። አንድ ላይ ታየህ ምናምን ደስ ስለማይል እኔም አለማዊ ቤተሰቦች ናቸው ያለኝ ነፃነት ኖሮት ቤት መግባት እንዲችል ቢፈልገኝ ቤቴ ድረስ መምጣት እንዲችል ቤተክርስቲያን አካባቢ ብንታይ ፊት ለፊት እስከሆነ ድረስ እነዚህ ጓደኛ ማቾች ናቸው የሚባለውን ህጋዊ መሆኑን ፈለኩኝ። እቱም ቤተክርስቲያን ሽማግሌዎች ተባበሩን። ወደ ቤት ሽማግሌ ተላከ፣ ተፈቀደልን። ሌጋል ሆነ ማለት ነው ጓደኝነታችንና እንግዲህ 12ኛ ክፍል ላይ የሆነ ነገር ነው። 12 እንደጨረሳችሁ ነው እንደዛ ሆነው? አዎ 12 እንደጨረስን በቃ ሽማግሌ ተልኮ በቤተክርስቲያንም የሷ ጓደኛ ነው ተባለ። በቃ ሌጋል አወጣ ነው ማለት ነው። ከዛም በኋላ ነው ረጅሙ መንገድ እንዲያው እንዳጋጣሚ ሆኖ ማትሪክ ስንፈተን ሁለታችንም ውጤት አልመጣልንም። ኦኬ እሱ ወደ ወልቂጤ ለስራ አድራ ሄደ። ወደዛ እንዲሄድ አልፈለገም። ቦታውንም ብዙ አልወደደውም። እኔም እዚህ ሆኜ ስራ ለመፈለግ እየሞከርኩ ነበር። እሱም ብዙ አልሄደም። ፕሮጀክቱ ተዘግቶ መጣ። እኔ 12 ከተፈተንኩ ጊዜ ጀምሮ በቃ ስራ ለመስራት ወስኜ መንቀሳቀስ ጀመርኩኝ። ፀጉር ቤት ነው መጀመሪያ የተቀጠርኩት። ኦኬ ሴቶች ፀጉር ማጠብ መጠቅለል እሷን ነበር የምችለው ሙያ ማለት ነው። ቤተሰቦችም ደግሞ እኔ ሊረዱ የሚችሉበት አኳኋን አልነበረም። እሱንም ሊደግፉት የሚችሉ ሰዎች አልነበሩም። የግድ በእግራችን መቆም ነበረብን ሁለታችን ሌላ እርምጃ ለመውሰድ ማለት ነው። ምንም ነገር ስለሌለን ፀጉር ቤት በ30 ብር ነው የተቀጠርኩት። እዚሁ አካባቢ ነው? እዚሁ አካባቢ ነው። በሰንበት እረፍት እንዲሆንልኝ አመቻቸውኝ። ግን ብዙ አልቆየም። የስራ ቀን ነው ይላሉ ቅዳሜን እነሱ፣ የፀጉር ስራ ቀን ነው ይላሉ። ቅዳሜ ብዙ ጊዜ አርፎ ሰው የሚመጣበት ሰዓት ነው። ትቼ ሁለተኛ 50 ብር ሌላ ቦታ ገባሁ። እያደገ ነው ሄደው። ከዛ 70 ብር ሌላ ቦታ ገባሁ። የመጨረሻ 100 ብር ቦሌ አካባቢ አግኝቼ ሰርቻለሁ። እንደዚህ በፀጉር ስራ በፀጉር ስራ እንግዲህ በዛ ሰዓት የተገኘው የስራ መስክ እሱ ብቻ ነው። ምንም ሙያ አትጠየቅም። ሌላ ነገር አትጠየቅም። 100 ብሯ እንዳትጎድል በእግሬ ነበር ሄጄ በእግሬ ነበር መጣው ቦሌ። ከዚህ ከቀበዳ ማለት ነው? አዎ አንድ ድፍን ሰዓት ይፈጅብኛል ሲሄድም ስመለስም። እና የዛ እየሰራሁ ነበር። እሱም ብዙ አልቆየም። በቃ ምርጫ አጣሁኝ። ከሰንበት ጋር ነፃ የሚሆን ነገር እፈልግ ነበር። ለመጀመሪያ ጊዜ ዲስፕራንስን ሄጄ ያመለከትኩት ተስፋ አልሰጡኝም፣ ተስፋም አላስቆረጡኝም። እየመጣሽ ጠይቂኝ ምናምን አሉኝ። የተወሰነ ጊዜ ተመላለስኩኝ። የአዲስ አበባ ልጅ በሞግዚትነት አንቀጥርም አሉኝ እነሱ። ያው አይችሉትም አይነት ይመስለኛል። ስራው ከባድ ሊሆን ስራው ይከብዳል፣ ጨክነው አይሰሩም የሚል አይነት ነገር ነበር። ግን እሱንም ስላልቀጠሩኝ እመላለሳለሁ፣ እመጣለሁ፣ ሄዳለሁ። ግን ምንም እንትን የለው። አንድ ጊዜ እንዲያው ምን አሉኝ፣ ታይፕ ለምን አትማሪም? ጸሐፊ እንፈልጋለን አሉኝ እነሱ። አይ አሪፍ ነገር ነው። እየተመልሼ መጣሁኝ። ማን ያስተምረኝ ታይፕ? 30 ብር ነው፣ ግን ማን ነው የሚከፍልልኝ? እየሰራው መማር እችላለሁ የሚለውን መጽሐፍ እየሸጥኩኝ ከዩኒየን መጽሐፍ እያወጣሁ እየሸጥኩኝ በዚህ ቤተክርስቲያን ውስጥ ያሉ መጽሐፎች መንፈሳዊዎችን እነሱን እየሸጥኩኝ ለመማር ሞከርኩኝ። እና ያ1 አመት አለቀ። እዚሁ አዲስ አበባ ዙሪያ ነው የምትሸጪው? እየዞርሽ? ከዚህ ከ4 ኪሎ ጀምራለሁ። ቦርሳዬን አዝዬ እያንዳንዱን ሱቅ እያንኳኳሁ ጠይቃለሁኝ። መርካቶ ደርሳለሁ፣ ዞራለሁ። በአብነት ምንም መኪና ማለት ነው። ሰዎች ግን ይገዙ ነበር? ይገዛሉ። ቆንጆ ቆንጆ መጽሐፍቶችን ባይብል ስቶሪ ምናምን ብቻ ጥሩ ነገሮችን ይገዛሉ። እነሱ የሚፈልጉትን አይነት መጽሐፍቶች ይገዛሉ። እዛው ፐርቼዘር አድርገን እዛው እንትን ሱቅ ውስጥ ጠባቂ አድርገን እንቅጠርሽ የሚሉም አሉ። ምን አዞረሽ ምን ጥሩ ነው የስራው ትንሽ እና እዚህ ሱቅ እናቆምሽ፣ ኧረ ላግባሽም የሚሉ አሉ። ብቻ በዛ ቤት እያንኳኳው ስትሄድ የማትሰማው ነገር የለም። እና ብዙ አይመችም ለሴት ልጅ። ከባድ። በዚህ እኔ ምን አንከራተትሽ እኔ ልጅ ፀሐይ የሚመታሽ እዚህ የኔን ሱቅ እየጠበቅሽ እኔ አግብቼሽ ትኖሪያለሽ ይልሃል። ከመሬት ተነስቶ አንድ ቀን አይተው እንግዲህ በጣም ከባድ ነው። እና ሳቅህን ሁሉ ነው የሚያጠፉት። የሚተናኮል ሰውም አይጠፋም። እና እንደዛ እየዞርኩ ተምሬ ሄድኩኝ። አሁንማ ጸሐፊ አግኝተናል። ተምረሽ ምን ያክል ጊዜ ተምረሽ? 1 ወር ምናምን?
አመት ተምረሽ ነው ሄድሽው? ይዛን ጊዜ አመት ያገኙ ይሆናል። አንድ አመት ነው ይዛን ጊዜ ዲፕሎም ነው የሚባለው። ሄድኩኝ፣ አልተሳካም። ታዲያ ምን ይሻላል? አትጥፊ ተመላለሽ። አሁን ግን ክፍት ቦታ ምን አለ መሰለሽ አሉኝ የልብስ ስፌት መምህር። አሪፍ ነው አልኩኝና ቤተክርስቲያን መጣሁኝና ፓስተር እንደዚህ የልብስ ስፌት መማር ፈልግ ነበር ግን አቅም የለኝም አልኳቸው። ቆይ እስቲ ቦርድ እንቀመጥና ልናስተምርሽ እንሞክራለን፣ ጥሩ ሙያ ነው ትማሪያለሽ አሉኝ። ቦርድ ወሰነልኝና ይከፍልልኝ ጀመር። ተማርኩኝ ልብስ ስፌቱን። ከዛም በኋላ እሱም አመት ፈጀ። አመት ጨርሼ ሲሄድ ደግሞ እንዴት ስፌት ብቻ ትማሪያለሽ ጥልፍ ማብረሽ መማር ነበረብሽ። በዚህ መካከል ግን እግዚአብሔር እየሰራሽ እንደሆነ ነው ማለት ብዙ ሙያዎችን እየሰራሽ እኔም ለመኖር እየታገልኩ ነው። ከዛም በኋላ በቃ የሆነ ሰው 500 ብር ተበደርኩኝ። የቀበና ልጆችን አነጋገርኳቸው። በዚህ ባጠሩ አንድ ቆርቆሮ ከፍቼ ሱቅ ከፍታለሁኝ እና አንድ ቀን መታችሁ ስሩልኝ አልኳቸው። የቀበና ልጅ በሙሉ ተገልብጠው መጣ። ትርምስምስ ዛቤታችሁ ማለት ግቢያችን ውስጥ ሱቅ ተሰራልኝ። መጽሐፍቶቹን ያልጨረስኳቸውንም እዛ ቆምኳቸው። እዛ መጥቶ ሰው ከገዛቸው ይግዛቸው ብዬ ከረሜላውንም ምኑንም ማስገብቼ ስራ መስራት ጀመርኩኝ። ያችም ስፌት ስለተማርኩኝ እናቴ መኪና ነበራት፣ ሱቅ ውስጥ አስገባኋትና አሮጌ መጥቀም ጀመርኩኝ ማለት ነው። እዛ ቁጭ የሱቅ የሚገዛ ሰውም አሮጌ ነው። አይ ብዙ ስራዎች ተጀመሩ በአንድ ጊዜ። መጽሐፉም አልቀረም፣ ልብስፌቱም አልቀረም፣ ታይፒንጉ ነው ምናልባት። ታይፒንጉ በቃ ውሃ በላው። ልብስ ስፌቱን እንደዛ እየሰራሁ ደግሞ ጥልፍ የተባልኩትን ተማርኩ። ቀጠልኩኝ ጥልፏን እግዚአብሔር እየረዳኝ እዛም ሱቋንም እየሰራሁ። ከዛ እንዲህ ብቻ ለምን ይሆናል ለምን ሻይ አልሸጥም አልኩኝ። ከዛ ሁለት ጓደኞቼን አብረውኝ እንዲሰሩ ጠራኋቸው፣ አብነትንና አሰለፍን። ከዛ ማዘርን እንጀራ ጋግሪልናል ናት። እሷም ስራ ፈት ስለሆነች አቅርባ ትሰጠናለች። ሽሮ በርበሬ ማዘጋጅልናል ናት። ብቻ ሱቋ ቀስ እያለች መስፋት ጀመረች። ከሱቋ ላይ እንዲመጠለያ ያደረግንና ሻይ መሸጥ ጀመርን፣ ሽሮ መሸጥ ጀመርን። ብቻ ተንቀሳቀስን። ሞቅ እያደረግን ጥሩ ሄድን። ከዛ አሰፋን ሁሉ። እንዲያውም አንድ ወንድማችን ደግሞ ጫማ የሚሰራበት ከጎን ቆርቆሮ እንዲያረግንለት ስፖርተኛ ነው እና የስፖርተኞች ጫማ በጣም ይመጣ ነበር። አዲዳሶች ያለቁ የሚቀየሩ ፓርታቸው እንትን ይሆነና በደንብ በቃ ባለሙያ ነው፣ ግን አይቀመጥም። ስለዚህ እኛ እንቀበልለታለን፣ የተዘጋጀውን ይሰራልና ብቻ ለመስራት ለመሮን። ምክንያቱም ምንም አይነት ገቢ አልነበረንም። አባትና እናቴ ጡረታ ወጥተዋል። እኔና ወንድሜ ስራ ፈቶች ነን። ታናሽቴ ብቻ ናት የምትማረው። ስለዚህ ለመኖር ትግል ነው። ለማግባትም የምትለው ነገር የለም። እሱም ከዛ ስራውን አቁሞ መጣ። ብዙ አልቆየም። ፌሳ መሄድ ጀመሩ እና መጋባት የሚለው ነገር አልመጣም። በእግራችን መቆም ራሱ ከባድ ሆነ። የምንማርበትም ሲስተሞች አልነበሩ፣ ስራውም ስላልተገኘ በቃ ቀኑ እየገፋ ሄደ እና በመጨረሻ ሱቁ ጥሩ ሆኖ እየሰራ እያለ እየተሯሯጥን እያለ በእግራችሁ አትምጡ በእጃችሁ ነው የሚሉ መጡ እና ፍቃድ ለማውጣት ምንም ብንሞክር አሳሰሩብን። በጣም ሀብታም የሆነ መሰላቸውና ሁሉም ከዚህ ጋኛ ቀጥለን እንስራ ምናምን የሚሉ ተቀናቃኞች መጡ። በየቀኑ ቀበሌኛ ጋር ሆነ የሚመጣ። መንገዱ ደግሞ የሚገርመው ሰው የሚበዛበት አስፋልት ዳር ነው። ስልክ ከቤት ስበን አምጥተን ነበር። የዛን ጊዜ ሞባይል የለም። በጣም ነው የሚሰራው ስልኩ። እሱ የቤት ክራይ ይችላል በል፣ የመብራት የውሃ ይከፍላል በል እና ብቻ ቤተሰብን በኔ ጫንቃ ሆኗል ማለት ነው ነገሩ። እና እየተንቀሳቀስን ነው። እኔ መውጣት ስፈልግ ማዘርንም ፋዘርንም ማስጠብቃለሁኝ። ብቻ ትግል ጀመርን ቤተሰብ ውስጥ ለመኖር። እና የተዳሩ ነገር እየተገፋ ሄደ ማለት ነው። ረጅም ጊዜ ወሰደ። ምን ያክል ጊዜ ቆየሽ ነው? 10 ዓመት። 10 ዓመት ሳንጋባ 10 ዓመት በጣም ረጅም ጊዜ ነው። ለነገሩ ተወውቃችሁም ቀደም ያለ ነው። 12ኛ ክፍል እንደጨረሳችሁ ከሆነ እኮ ማለት ኦፊሻሊ ሆነ ሁሉም ያወቀው ማለት ነው። ሁሉም ያወቀው እንግዲህ በዛ ዘመን አላውቅም፣ ግን መቼም ለአሁኑ ልጅ በጣም ቅርብ ነው። ገና ልጆች ናችሁ ማለት ነው። 10 ዓመት ጥሩ ጊዜ ነው ይባል ነው። ግን ቆይታችኋል እንዳሰባችሁ። 12ኛ ክፍል ሲጨርስ እኔ 20 ዓመቴ ነበር። እንግዲህ 10 ሲጨመርለት የት እንደሚደርስ እና እንደዛ አይነት ረጅም ጉዞ ነው እና በጣም ከባድም ነው ፈታኝም ነው። ጌታ ሆይ ምንድነው ሐሳብ የኔ ፈቃድ ነው ብለህ ተጀምሯል። እዚህ ጋር ሐሳቦች ናቸው ቤተሰቦቻችን። ለመኖር ደግሞ ቤት አለ ምን አለ አልቻልንም።
እና ብዙ ትግሎች ነበሩ እንጸልይ ነበረ ግን በቃ ሁኔታዎች ምንም አልተመቻቹልንም በመጨረሻ ግን 89 ግንቦት አካባቢ ሌስፕራንሶች ጠሩኝ ሌስፕራንሶች ከመጥራታችሁ በፊት ደግሞ መንግስት አነሳው ሱቄን በቃ ዴድላይን ማለት ነው ያን ጊዜ ከዛ ውስጥ ምን እንደተማርኩ ታውቃለህ ሲሄድ ሌስፕራንስ የሆነ የተማመንኩት ነገር ነበር ሰዎቹን ማወቄ አድቬንቲስት መሆናቸው ምናምንና አስጨርሶኛል እግዚአብሔር በሰው መታመን የትም እንደማያደርስ ካስጨረሰኝ በኋላ ነው የተጠራሁት በራሱ ጊዜ እግዚአብሔር በራሱ በወደደው ሰዓት 83 እንግዲህ ያስገባሁት ማመልከቻ በ89 ታየ ማለት ከባድ አይደል በመሃል ትሞክሪ ነበር ነው ታስታውሱ አልፎ ተቸግረው ነው የጠሩኝ ለምኑ ስራ እንደሆነ ታውቃለህ የአዲስ አበባ ልጅ አንቀጥረበት ላሉት ለሞግዚትነቱ ያው የተማርኩት በዜሮ ተማርኩ ማለት ነው ኦልሞስት 6 ዓመት በፊት ከ6 ዓመት በኋላ የተጠራሁት ለዛው ለሞግዚትነት ነው ግን እግዚአብሔር ጊዜ ነበር እኔም ሱቅ ይፈርሶ እርምጃ ሌላ ስላልነበረኝ ብቻ ኦን ታይም ነው እግዚአብሔር የደረሰው በተጨነቁበት በተቸገርኩበት ሰዓት ያ ደግሞ 24 ሰዓት ስራ ነው አሁንም ትዳር የሚባለው ነገር አይሆንም ማለት ነው እና እዛ እየሰራው ቆየሁኝ አሁንም የእግዚአብሔር ሰዓት ሲደርስ ወደ ቢሮ ተሸጋገርኩ ከሞግዚትነት በነገራችን ላይ ተመልካቾቻችን ሌስፕራንስ ማለት የህፃናት ማሳደጊያ ነው ስለዚህ ለዛ ነው ሞግዚት ሆነሽው አሁን ግን ወደ ቢሮ ገባሽ 24 ሰዓት ነበር የምንሰራው ብዙ ልጆች ነበሩ የምናሳድገው በጣም ጥሩ ጊዜ ነው ያሳለፍነው ከዛ ወደ ቢሮ ካሸር ሆኜ ነው የገባሁት ቀያቺ እግዚአብሔር ሰዓት ናት ብያሰብኩኝ እዛን ጊዜ ደሞዜ 230 ነበርች እሱ ብዙ ነገር ሮጠ ሞከረ ይሆን የራሱን ስራ ላይ ምንም እሱም አልተሳካለትም ከዛ ከመጣን በኋላ ከፌሳም ከመጣ በኋላ ለመማር ሞከረ ብቻ ምንም ነገር አልተሳካምና የሚገርመው የሆነ ነገር አግኝቼ ጋባለው ማለት እንደማያዋጣ በትክክል ተረዳ መጋባት ካለብን በእምነት መጀመር እንዳለብን ወሰነ እንግዲህ በየቤታችን እየበላን ነው ያችን አንድ ላይ ሆነን ብንበላት ምንም አይደለም ብለን ወሰነ እና ኧረ ተው ቢሉንም አልሰማል በቃ እኔ ቋሚ ደሞዝ አለችኝ 230 ብር እንጋባለን አለ ቤተሰብም ተደናገጠ ቢሮ አካባቢም ተደናገጡ እስቲ እንግዲህ እኛ ተጋብተን እግዚአብሔርኛ ማኖር ካቃተው ያን ጊዜ ይለያል ብለን በእምነት ተራመድን ከዛያች መጀመሪያ የጠየቅብኝን ጥቅምት 19 ቀን ነበርች መጀመሪያ የተገናኘነው እዚህ ቀበና የተገናኘንባትና ሌላ ቀን ከምንመርጥ እሷን ለጋብቻ ቀን እንምረጣት ብለን ጥቅምት 20 ላይ እሁድ ተገኘች ያችን መረጥን ጥቅምት 20 ቀን ላይ ያቺ ተገኘች እሷን መረጥን አብረውን የሚጸልዩ ሚዜዎቻችንን መረጥን ምንም ነገር በሌለበት በመድረ በዳ ማለት ነው ከዛም በኋላ ቸርች መጣንና አንድ ጥያቄ ጠየቅናቸው እኛም ብር የለንም ሰርግ መደገስ አንችልም እቤት አንጋባም ምክንያቱም ቤተሰቦቻችን አድቬንቲስቶች አይደሉም የኛ ስለዚህ ቸርች እንጋባለን ፕሮቴስታንቶች እንደሚያደርጉት ከስብከት በኋላ አጋቡን አላቸው አረ እንዴት ተደርጓል ተሰምቶ ማይታወቅ የሰንበት ሰርግ ምን ችግር አለ እቤት እናጋባችሁ በታሪክ አይሆንም ይሄ ምስክርነታችንን ያበላሽብናል እግዚአብሔርን ታምነው ወጥቶ እግዚአብሔር ሊድራቸው አልቻለም ለሚባለው ጓዳና ገባ ማደባባይ ነው የምናገባው አለ ከዛ ተሰበሰቡ ትዝ ይለኛል ፓስተር ፈቃዱ ናቸው አናገሩን የዛን ጊዜ ሴንትራል ፊልድ ኃላፊ ሆኑ የዩኒየን ኃላፊ ሆኑ ትክክለኛውን እንትን አላቀውም ብቻ እሳቸው ኃላፊነት ሲወስዱ ትዝ ይለኛል በቃ ይሰበሰቡ ጀመር እንዴት እናርጋቸው እንዳራቸው እና እንዳራቸው ከተባለ እሁድ ቀን ማድረግ አለብን እሁድ ቀን ካረግን የሆነ ነገር ማድረግ አለብን ብቻ ተንቀሳቀሰ የዛን ጊዜ ደግሞ የተሳሰረ ነገር ስለሆነ ቀበና የሚደረገው ዩኒየን ድረስ ሳንቲም መሰብሰብ ጀመሩ እንድም ክፍል የነበረ የአመት ፍቃድ ተሰጥቶት ነው ለኛ ሳንቲም የሰበሰበው ዞሮ ለሰርጉ ማለት እና በቃ እናንተ ምንም ማያገባችሁም ቅዳሜ እናረግም እሁድ ነው የምናረገው እሺ በጣም ጥሩ እኛም ቸገረኛ ሰው አንጠራ የመጣው ሰው ይመጣል ግን ያው እንትን ባዶ ቸርች እንዲሆን ባዶ አይሆንም በቸርች አናውንስ ሲደረግ ነበር ድሮ ያው ዝግጅት አይኖርም እንጂ በቸርች አናውንስ ይደረጋል ከዛም በላይ እንዲያውም ፕሮግራሙን የምናረገው የምግቡን ቀበና ስለሆነ ሰርጉ ፍልውሃ ነው ኧረ ተው ፍልውሃ ነው የሚሆነው እንግዲህ እናንተ ካላችሁ የቃል ኪዳን ስነ ስርዓቱ ፍልውሃ ሆኖ ምግቡ ደግሞ እዚህ ጋር በጣም ሰፊ ፕሮግራም ተባለ
ብቻ እግዚአብሔር ታምራትን አደረገ። ከዛኛ ደብዳቤ ደብተራችንን ያዘን የምንፈልገውን ግጥም እያደረግን እንጽፍለታለን ለእግዚአብሔር። ጸሎትን የጀመርነው መጀመሪያ ከግሩፑ ጋራ በየሳምንቱ እንገናኛለን፣ እንጸልያለን፣ እንጽፋለን፣ ሲደረግልን ራይት እናረጋለን። በቃ ምን ከሙሽራ ፕሮግራሙን አወጣችሁ ማለት ነው። ከሙሽራ ልብስ ጀምሮ ቤታችን ስለሚያስፈልገው ስለትዳሩ ነው እንጂ ምን እንደነ ያልነው እግዚአብሔርን እኛ የምናውቀው ልጅ ሲድር አባት ነው የሚያቋቁም አባት ነው። የኛ አባት ደግሞ አንተ ነህና ተነሳልን እና በቃ እንጽፋለን። እውነትም በቃ አንድ ጊዜ የፈሰሰ ነገር የለም ግን ቀስ በቀስ ግን ሁሉ እየተሟላ መጣ። መጀመሪያ የሱ ልብስ ተገኘ፣ ደስ አለን በቃ እና እኔ በውሶም ይሁን በምን ይሄ ሙሽራ ልብስ ይመጣል ብለን አሰብን። እውነትም እግዚአብሔር ያዘጋጀ አንዲት እህት ነበረች። አጥበሽ ትመልሻለሽ ብላ ሙሽራ ልብሷን ሰጠችኝ። ስለብሰው ቆንጆ ነው፣ በልክ የሆነ በጣም ጥሩ ራይት ያረግን ብቻ መቀጠል ነው ቲክ ነው እና በቃ እንደዛ ሆነ። ማዘርም ደግሞ እንዲሁ ነው የምንጋባው ስንላት ደስ አላላት። እናንተ እየጸለያችሁ አይደለም አለች። ቤት ነው የምንጸልየው እኛ ቤት። እኔም አምላክ አለኝ እጸልያለሁ ልጄን ይድራል አለች። እሷም የራሷ ነው መጸለይ ጀመረች። እውነትም እግዚአብሔር ረዳት እሷን እና እንዳጋጣሚ ሆኖ አንድ ሰው የጥሪ ወረቀት አተመ። የጥሪ ወረቀት እኛ ምን ያደርግልናል? ምን አገባችሁ? ስንት እናት በራሱ ወጪ ነው ብቻ ሰው የሚያደርገው ማለት ነው። ሁሉም ተነስቷል እና በዛ አጋጣሚ ውስጥ መዘጋጃ አመልክተን ነበርና መዘጋጃዎች ጠሩን። ጳጉሜ 3 ነው ትዝ የሚለኝ። እንግዲህ ባይሳካልን መዘጋጃም ቢሆን በስርዓት ህጋዊ መሆን አለበት ብለን ነበር። እነሱ ጳጉሜ 3 ቀን መዘጋጃ ስነ ስርዓቱን አረጋና አለባብሰው ላኩኝ። በቃ ከየት እንዳመጡት ሁሉ አላውቅም። ዲስፕራንሶች እና ቆንጆ ጊዜ ነበር እና ዘምረን ምን ብለን ካሜራ ይዞ የመጣው ሌላ ሰው ነው፣ አሳጥቦ የሰጠኝ ሌላ ሰው ነው። ብቻ ሌላ ሰው ይሮጣል። እግዚአብሔር ሁሉን ማዘጋጅቷል፣ ትእዛዝ አውጥቷል እግዚአብሔር። እና የሚገርም ነገር የተፈጠረው ምንድነው? ጳጉሜ 3 ጋብቻውን አድርገን መስከረም 1 የኔ አባት ሞተ። ያው ባለፈውም ስትናገር እና ደነገጥን። የተፈቀደለት ቀለቦቷን ብቻ እንዲያይ ነውና ለቅሶ ሆነ። አሁን ለቅሶና ሰርግ አብሮ ይሄዳል። መስከረም 1 እኔ ሞተው ጥቅምት 20 ሰርጉ ነው። አንድ ወር ከ20 አካባቢ ማለት ነው። አንድ ወር ከ20 ቀን ነው። ፓስተሮች መጡ። ሐሳብሽን እንዳቀይር ያሉኝ አልቀይርም። አባቴም ተስማምቷል። እድሉ አልተሰጠውም እንጂ ለለቅሶ ሲመጡ አልታመመም ምን አላለም። እንደምዛም በሽተኛ ነው የታወቀ ነው። ግን እዚች ሚኒሊክ ሆስፒታል በር ላይ ነው የወደቀው። ጠዋት ቁርሱን በላልቶ ሲወጣ በቃ አለቀ። ምንም የስቃይ የምን ነገር የለም። በእውነት እንጸልይ ነበር ረጅም ጊዜ ነግሬሃለሁ ስለሱ ደም ብዛት እና ፓራላይዝ ሳይሆን ቤት ሳይተኛ በሰላም ወጥቶ በአንድ ቀን አረፈ። የኔንም እንግዲህ ቀለበት አይቶ የመጨረሻ ተደስቶ ነበር። አንዳንዴ ደስታም ይገላል ይባላል እና ደም ብዛቱ በጣም ኃይለኛ ነበር። 11 ወር 8 ወር ነው ሆስፒታል የሚተኛው። ስናስታምም ነው የምንኖረው። ግን እሱ በቃ እየሳቀ እየተጫወተ ነው የሚኖረው እንጂ ምንም ሰግቶም አያውቅም። ሐኪሞቹ ላይ እየቀለደ ነው። ግን ያን ጊዜ መጨረሻ ሆነ። ከሰርጉ ጋራ ተገጣጠመብን። ግን የሚገርም ነገር ያ የሱ ሞት ህዝቡን አንቀሳቀሰ። እንዴት? በቃ ህዝቡ ሆነ ዳሪ። የሱ መግደል ክፍተቱን ሁሉንም ላይ የሚል ህዝብ ነው የተነሳው። በቃ እና ሌላ ሆነ ታሪኩ ተገለባበጠ። እግዚአብሔር ያባትለት ኃላፊነቱን ወሰደ። እንዲያውም ተቀናቃኙን ዞር አድርጎ ብቻውን ኃላፊነቱን ወሰደ እና በሚገርም ሁኔታ ወረቀቱ ላይ ምሳ የሚል ተጻፈ። አብዳችኋል? ከየት አምጥታችሁ ነው አሉ። በቃ አስፈር እግዚአብሔር ነው ያደረገው። ዝም ብላችሁ ምሳ ተብላችኋል ነው። ተዘጋጁ። ዲስፕራንስ ብዙ ህዝብ ነው። 1-2 ወረቀት ነው ግድግዳ ላይ የለጠፍኩላቸው። ሰው መምረጥ አልችልም አብሬ የኖርኩትን ህዝብ። እነሱ ግን አባዙት። አወረዱና በነጭ ወረቀት አባዝተው መስጠት ላለባቸው ሁሉ ሰጡ። ማዋጣት ያለባቸውንም አዋጡ። መምጣት የሚችሉትም እንትናል ብቻ ተራኮቱ። እነሱ ደግሞ በቃ ሌላ ቤተሰቤ ማለት ናቸው። አብሬያቸው እግዚአብሔር ሲያዘጋጅ እንደዚህ ነው። እና በጣም ልዩ የሆነ ሰርግ ሆነ። እውነትም ማዘር ቀይና ልጅ አገልግል ፈትፍታ እዚህ እንግዲህ መናፈሻ ላከችው። በዛ እንትን አለ። ከዛ ራት እንዴት ነው እያለን እያላገጠን ነበር። እንዴ ሳንዱች እንዘዝ ምናምን እያለን እየቀለጡ ነው። እግዚአብሔር ግን እንደዛ አልነበር። በፒክአፕ ነው ምግቡ የመጣው። ተጭኖ ሁሉም ምንም የምናውቀው ነገር የለም እስከዛ ሰዓት ድረስ። ገስታውስ ነበር ያረፍነው። የመካነ ኢየሱስ ገስታውስ ነው እና የማን ግቢ ነው የምትገቡት አሉና ገስታውስ 50 ብር ናት የተከፈለችው ለ2 ቀን። ግን ቆንጆ ግቢ ቦሌ ላይ
ራቱም እዛ መጣ እዛ ደግ ዘመን 2 ቀን እዛ ቆየን እንትን አለው ማሞቂያ ምናምን አለው ፍሪጅ አለው ሳሎን አለው በቃ የተሟላ ነው ምድጃ አለው አሙቃ የምትጠቀምበት እና ያንን ራት ያመጣውን ሰው እኔ እስከዛሬ አላውቀውም በፒካፕ ጭኖ ያመጣልን በአይነት ብቻ ይቀርበው እና ራት እንግዲህ ስፖንሰር ራሱ ስፖንሰር ሆነ እና ብቻ የሚሆነው ነገር ሁሉ ተአምር ነው በጣም ከዛም በኋላ ማዘር መልስ አዘጋጅቻለሁ አለች ጉድ ነው እንዴት ይሁን ከሌስፕራንስ ወንበር ሰሃን ተጭኖ መጣ ደግሞ መልስ የሚባለው ነገር ተደረገ እንግዲህ አንዱም እንዳይቀር ነው አባት ነው ተብሎ የለም ከዛም በኋላ ደግሞ ሌላው ግሩፕ አረኛ ቅልቅል እንጠራለን ደሞል ጉድ በቃ ምንም ነገር ሳይኖር በዜሮ ባላንስ መደረግ ይደረግ አይ ጌታ ሆይ መብላቱ ተበልቷል ስለቤታችን እኮ ብዙ የሚጎል ነገር አለ ነው እኛ ቲክ ምናረገው ላይ ተጻፈ ነገር አለ እና ባዶ ቤት ልታስገባ ነው ቀጥል ስራል ምንም የለንም ማለት ነው በሰርጉ ስጦታ ሶፋ ትላለ ምን ትላለ ያልመጣ ነገር በዛ ላይ ደግሞ የተደጋገመ አንፈልግም ለቤታችን የሚያስፈልገንን ታውቃለህ በየሰው ጆሮ ሹክ በላለሁ መክተፊያ ሳይቀር ነው የመጣው በአይነት ጭልፋ ምናምን በቃ ድግምግም ምናምን ነገር የለም ስቲል እስከዛሬ ድረስ የምንጠቀምባቸው እቃዎች ናቸው ቤቴን ሙልት ታደረገው ቢፊው በቃ ይሄ ያለ አይደለ ምንም የሌለው ሰው ሊኖረው የማይችለውን ነገር ሁሉ እግዚአብሔር አደረገ እግዚአብሔር ታምረኛ አምላክ ነው እንደዛ አድርጎ ዳረኝ መኖሪያ ቤት ጥያቄ ነበር በዛች በ230 ብር ደሞዝ ቤት ኪራይ መከራየት ጥያቄ ነበር ለስፕራንሶች ተሰብስበው 100 ብር ደሞዝ እንጨምርላታሉ 330 ሆነች ድጎማ ምንም ሊያረጉልኝ አይችሉማ እሱ ስራ ሳይኖረው በድፍረት ነው የገባሁት ግን የሱም ባዶ መሆን እኔም ባዶ መሆን እግዚአብሔርን ስራ በኃይል እንዲገለጽ አደረገው እና ስንገባ እሱ ቤተሰቦች ቤት ውስጥ ነበር የገባነው ወዲያው ግን ጌታ ቤት አዘጋጀልን በ50 ብር 8 አመት የኖርኩበት የኤርትራውያኖች ቤት ባለ 3 ክፍል ጌታ ሰጠኝ በወር 50 ብር 8 አመት ሁለቱንም ልጆቼን የወለድኩት እዛ ነው እግዚአብሔርን እጅ እኔ ጠግቤ ነው ሁለት ቢያስፈልግ ይሄ ጥያቄ ምን በእምነት ነው የምጠይቀው እግዚአብሔር የሚያርግልኝ ምክንያቱም ሳሎን ያስፈልጋል ኪችን ያስፈልጋል መኝታ ቤት ያስፈልጋል ሌላ አልጠየቅኩም ይሄን ማድረግ ደግሞ ትችላል እኔ ደግሞ 50 ብር ብቻ ነው የምችለው መክፈል እና በሚገርም ሁኔታ እግዚአብሔር ተአምራትን አድርጎ ዳረ የመጀመሪያው ቻሌንጅ በትዳር ውስጥ ወዲያው ስንጠብቅ ልጅ ዝም አለ ወዲያው ነው በቃ ሁሉም ሰው ሆድ ነው የሚያየው ጸጣና ዛክ ቤቱም ሄድኩኝ አንዳንድ ነገሮችንም ማየው ምንድነው ምክንያቱ ልጅ በጣም ነው የምወደው ጌታው በዚህ ማትፈትነኝ በዚህ ማትቀጣኝ እና በቃ እየጸለይኩ ነበር መታከም ይገባኝንም ተአየው ምንም ችግር የለብሽም ነው የሚሉኝ ምንም ችግር የለብሽም ነው የሚሉኝና እዛ ላይ እግዚአብሔርን እጅ አይቻለሁ አንተ መልካም ነህ ትችላለህ እና ፈቃድ ቢሆን አልኩት እንዲሁ ኑሯችን ዝቅተኛ ከሆነ 2 ልጅ አንድ ልጅ አልፈልግም አልኩት ምንም እኮ ሳይኖረኝ አንድ ልጅ አልፈልግም ግን 2 አልኩት ደሃ ከሆንኩኝ ምክንያቱም አንድ ልጅ እኔ አይን እያየሁኝ አላሳድግም ጥሩ ኑሮ ካለኝ 4 አድርጋቸው ችግር የለም ግን ልጅ እፈልጋለሁ ይጸልይኩኝና በጣም በቃ ቤተሰብ ሁሉ ተጨናነቀ ምንድነው ችግሩ የሚታይ ምንም ችግር የለም ግን እርግዝናው የለምና አንድ ጊዜ አገልግሎት መጣኝ ቀበና ኳየሮች ናቸው ኮተቤ ተጋበዝን እና ላናገለግል ስንሄድ ቃል አንቺ ነሽ የምታካፊው ኧረ ተው ስራቸው አንቺ ነሽ የምትሰብኪው አሉኝ አዳር ጸሎት ነው በጣም ጥሩ ጌታው እስቲ ቃል ስጠኝ እያልኩ ስጸልይ ያና ተሰጠኝ ያና ታሪክ እንዴ ጌታው የምነካ አልኩት ይሄ እኮ የኔ ጥያቄ ነው እንዴት ተሰብካለኝ እንዴ ብዬ ለራሴ ልጅ ስጠኝ እያልኩኝ እግዚአብሔር ልጅ ይሰጣል ብዬ መስበክ ይችላል በያለኝ ቀቀጥ ያለኝ ነው አው በኋላ ወደ ልቤ ስመጣ እኔ ልጅ ስላልወለድኩ እግዚአብሔር ልጅ አይሰጥም ማለት ነው በኔ ነው እንዴ እግዚአብሔር የሚለካው ስለዚህ እግዚአብሔር ልጅ ይሰጣል የተዘጋ ማህፀን ይከፍታል ብዬ መስበክ አለብኝ በእምነት ብዬ ቀጥላለሁ አልኩና እና እግዚአብሔር መልካም አምላክ ነው ልዩ አገልግሎት ነበር የዛ ምሽት እኔም ነው የተሰበኩት ህዝቡም ነው የተሰበከው እግዚአብሔር ተናገረ ደግሞ ዝም አላለም በእውነት የኔ ማህፀን ተከፈተ
እግዚአብሔር ይመስገን በእምነት ነው የተናገርኩት እኔ እንዲያው መረሳሁት ከሰበኩ በኋላ ይሄንን ነገር ያስታወሰኝ ዶክተር ማን ነው የኮተቤው ዶክተር ዘውድነህ እርጉዝ ሆኜ ሳይ ሰላም አለኝ ስለአና ሰብከሽ እርጉዝ ሆንሽ ሲለኝ ንስሐ ገባሁ ደንግጬ ገብቶሃል አንዳንድ ጊዜ ችግሮች ሲያልፉ ተረሳቸዋለህ በአጋጣሚ ሆነ ወይ በሐኪም እርዳታ ይሆነ ይመስላል ለካ ያ ቃል የኔን ማህፀን የሚከፍት ነበር በእምነት እንድናገር የተገደድኩበት ነገር እግዚአብሔር ራሱን ተማምኖ እና ልጅ መጣ ታላቅ ደስታ ሆነ በጣም ታላቅ ደስታ ሆነ እግዚአብሔርን አመሰገንን መሐነኞ የሚለው ጥያቄ ቀረ ስለቆየሁ ነው ወይ ምናምን የሚለው ሐሳብ ሁሉ ነበር ግን እግዚአብሔር በልጅ ባረከኝ በ3 ወራ ወደኩኝ ከባስ ላይ ምንም ማለት በወልሽ በ3 ወር አረጋና አልወለድኩም እርኩኝ ሶስት ወር ገና ያለ 3 ወር ሆኖ ከእንዲ ባፍጢሚን የተደፋውት ከባስ ወርጂ ሳልጨርስ መኪናው ተንቀሳቅሶ አለቀላት ስል ጸጥ አለች ምንም አልሆነች ልክ ወሬን ሲጨርስ ደግሞ ከመኪና ላይ ወደኩኝ ከባድ መኪና ላይ እኔም ቀበጥኝ 9 ወር የሆናት ሴት ከባድ መኪና ላይ ለምን እንደተጫንኩ አላቅም ሊፍት ሰጥቶኝ የሶንድም ቢሮ ጋር ስደርስ ደረጃውን ሳትኩት እንዲ ስትወርድ እጂ ቦጭ አልኩኝ በቃ መሬቱ ላይ እንደውሱም ደነገጠ ልገልሽ ነው ወይ ይሽ የመጣው ተዘበኞቹ ጉዞው አሉ ምን ልትሆኝ እብድነሽ ምን ልትሰሪ ወጣሽ አሉ ከምንም አላለችም ልጅቷ ብቻ እግዚአብሔር አይደለ ያላት እንጂ ምክንያቶች ነበሩ ግን አለፈን የሚገርም ነው ይሄ የእግዚአብሔር ጥበቃ ነው እና ተግዳሮት እንደነበረ ተግዳሮት ነው ከፍተኛ ገና ሲጀምር ሊያበላሽ ጀመረ እንደገና ደግሞ አለቆሩ ስር ደግሞ እንደዚህ አይነት ነገር ነበር ግን እግዚአብሔር መልካም አምላክ ነው በባስ እየተመላለስኩ ነው ሰሰራ የነበረው ለስፕራንስ አቦ ነበር ያገኘሁበት እንደዛ ሁሉ ጠንካራ ብዬ ነው እንትን ያልኩት ወለድኩ እሷን እግዚአብሔርን አመሰገንኩ እግዚአብሔር መልካም አምላክ ነው ከዛ ማሳደጉ ተግዳሮት ሆነታ ለጧት ስራ ወጥቼ ገባለሁኝ ሰራተኛ አበላች አጠጣች አይታወቅም ጻኗ በጣም ታመመችብኝ 6 ወር አሳድጊያት ነበር ከዛ በኋላ ግን እየቀጨጨች መጣች ለካ አንጀት ቁስለት ይዟታል ልጅቷ ከዛ ደነገጥኩኝ እሷን ይያከለተኛሁኝ መርፌ ምን ተባለ ጡት ያጠባሁ ቆየሁኝ ከዛ ወሰንኩኝ ለእናቴ መስጠት አለብኝ እንጂ እቺ ልጅ ልገላት ነው ስጪኝ ብላኝ ከልክያታለሁ እንዴት ለያታለሁ ብዬ ግን ከሞተች ተለየች ማለት አይደል ይሄ ተግዳሮት ነው እንግዲህ ጠላት ሊያጠፋት ነው የፈለገው ስለዚህ አያቷ በህይወት ካለች ታሳድጋልኩኝ እዚህ 4 ኪሎ ስለነበረች መመላለስ አልችልም ርቀታል አምጥቼ ሰጠኋት ጡት አስተውኩኝ ብትሞትም ብትድንም ተፈልግሽ አርቀያት ብዬ ሰጠው የሚገርመው እሷን ትቼ ሲሄድ በ3ኛው ወር ሌላ ተከተተ እግዚአብሔር ሰጠ የሷ ደግሞ ሌላ ችግር ነበር ገና የ1 ወር ይሁን የ2 ወር ጽንስ ያለች ደም መፍሰስ ጀመረ በስማ በቃ ደነገጥኩኝ ቢሮ ውስጥ ሆኜ ነው መጣሁኝ ወደ ሐኪም ቤት ታየ አይ ጽንሱ አልተበላሸም ግን መተኛት አለብሽ ተባልኩኝ 1 ወር ሳትንቀሳቀሽ ተኝተሽ ጽንሱ ይረጋል ተባልኩ 1 ወር ተኛሁ ሳልንቀሳቀስ ቤድሬስት የሚሉት ነው ሁለተኛ ደግሞ በዚህ አይነት ተግዳሮት ነው የመጣችው እነቱም ከ15 ቀን በኋላ ደሙ ቆመ ረጋች ማሰው ሆና ተወለደች እግዚአብሔር ይመስገን አንድ ብቻ አልፈልግም ብዬው ነበር ሁለት ስማቸው ማን ነው ሩትና ረዲኤት የሁለቱም ስም ትርጉም አለው የመጀመሪያ ሩት የተባለችው ለኔ ነው የተሰጠኝ ስሙ የሱ ቤተሰቦች ሲድሩኝ ሩት ብለው ለኔ ያወጡልኝ ምንድን ነበር ምክንያታቸው ምንም ሳታይ ተከተለችው ነው እሱ ምንም አልነበረው ምንም ሳታይ ተከተለችውና እውነተኛ ፍቅር ነው ብለው ሩት ግን አልተጠራሁበትም እኔ ስለዚህ የመጀመሪያው ወደ ለመጀመሪያ ልጅ አቀበልኳት እቺኛዋ ግን ረዲኤት የተባለችበት እንግዲህ ገና ስትፈጠር ጠላት ሊያጠፋት ፈልጎ ስለነበረ አሁን በህይወት ያለችው በእግዚአብሔር ረዲኤት ነው ማለት ረዲኤት ተባለች እግዚአብሔር ይመስገን አሁን አድገው ትልቆች ሆነዋል አሁን አድገው ትልቆች ሆነዋል ሩት የመጀመሪያ ዲግሪዋን ጨርሳ ማስተርሷን እየሰራች ነው ዘንድሮ ትመረቃለች ሁለተኛውም ዘንድሮ አብረው ነው የሚመረቁት ዋው እና እግዚአብሔር አሳድጎ እዚያ ደርሷቸዋል እንግዲህ እግዚአብሔር ይመስገን ይመስላል እነሱ ማሳደግ ራሱ ቻሌንጅ ነበረው
እነሱንም እያስተማርኩ እኔም ጌታ እያስተማረኝ ነው ያሳደግኳቸው። ልጆቼ እንግዲልን ያን አርጊልኝ ብለውኝ አያውቁም። ተንበርከኩና እግዚአብሔርን ጠይቁ ነው የምላቸው። ለእኔ ሲሰጠኝ ለእናንተ አደርጋለሁ። እኔ ግን ምንም የለኝም እና በሕፃንነታቸው ጀምሮ መጸለይ ተምረዋል። እግዚአብሔርን ይሄን አድርግልኝ የሚሉት እኔ ላይ እንዲህ ብለው የሚጠይቁኝ ነገር የለም። እግዚአብሔር ብዙ ታምራት አድርጎላቸዋል። እነሱ ነው እየጠየቁ እግዚአብሔርን በቸርች ሁሉ ስትሄጂ ስታገለግይ ካንቺ አይለኝም። እንደ ቦርሳ ነው በጀርባና በደረቴ ይዣቸው የምዞረው። እንደምንትያ በላቸው። አወላለዳቸውም የ2 ዓመት ልዩነት ነው። በአንድ ወር በጥቅምት ነው የተወለዱት። የተጋባ ነው በጥቅምት 20 ነው። አንዷን በ11 አንዷን በ2 ነው። የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ ሆፕ እንግዳን እየተከታተላችሁ የምትገኙት በሚገርም ሁኔታ ከዘሰላም ጋር የሚያደርገው ቆይታ ክፍል 2 ነው እያያችሁ ያላችሁት። በተለይ ቀደም ሲል በትዳር ህይወትሽ አጀማመሩ ጀምሮ ለወጣቶች ሌሎቻችንም ትምህርት የሚሰጥ በሙሉ ለሙሉ በእግዚአብሔር ምሪት የተጀመረ ከዛም ጀመር ብቻ ሳይሆን ደግሞ እግዚአብሔርን የጠበቀ ጊዜ ወቅቱንም ቢሆን እግዚአብሔር የመራው አንዳንድ ጊዜ እግዚአብሔር የመራው መታገስ አቅቶ ብዙ ምናበላሽው ነገር አለና እናንተ ግን በእግዚአብሔርን ፈቃድ ካሳወቃችሁ በኋላ ራሱ ረጅም ጊዜ ቆይታችኋል። በእኛ አይን ማለት ነው። እግዚአብሔር ግን የራሱ ሰዓት ነበረውና ከዛ በኋላ ደግሞ በብዙ ትግል እግዚአብሔር በወደደው ሰዓት በሚገርም አይነት ስነ ስርዓት የቃል ስነ ስርዓት ትዳራቸውን መስርተው እግዚአብሔር እንዴት ልጆችን ደግሞ እንደሰጣት በዛ መካከል አሁንም የዲያብሎስ ፈተና አልጠፋም። ግን እግዚአብሔር እሷ ባርኳት ጠብቋት ክፉ ያመጣውን ክፉ ነገር እግዚአብሔር ለመልካም አድርጎ ዛሬ እኛም ለማመስገን በቅቶ እግዚአብሔር በቤታቸው ሊተባረካቸው ተሳይ ነበርና እግዚአብሔር የተመሰገነ። ልጆቹም አድገው ዛሬ ቁም ነገር ላይ በቅተው ምርቃታቸው እንደው እንደሚያደርጉ እንደው በማስተርስ አንዳንዱ ጀምራ እንደምትመረቅ እየነገርሽ ነውና እግዚአብሔር የተመሰገነ ነው። ጌታ ይመስገን። ምናልባት ከዚሁ ጋር ተያይዞ አብሮ የምናነሳው ነገር ነው። በተለይ እንግዲህ ካለን ሰዓት አንፃር ለመጠቀም በብዙ የአገልግሎት ቦታዎች ላይ ትገኛለች፣ ታገለግያለሽ። እግዚአብሔር ይመስገን። አሁንም በየቦታው ታገለግያለሽ፣ በኦንላይንም ታገለግያለሽ ይመስለኛል ነው። ኦንላይን ላይ ቴሌግራም ላይ ማለት ነው። ዛሬም ታገለግያለሽ እና እግዚአብሔር ይመስገን። ምናልባት ከዚሁ ጋር ተያይዞ አገልግሎት ላንቺ ምንድነው የሚል ጥያቄ ማንሳት ፈልጋለሁና አገልግሎት እንግዲህ ገና ቀደም ብሎ የጀመርሽው ሳይ አሁንም እያገለገልሽ ነው። በከፍታም በዝቅታም የምታገለግልና እግዚአብሔርን ማገልገል ላንቺ ምንድነው ተብሎት ምንድነው? እንዴት ነው የምታገለግል? አገልግሎት ለኔ ህይወቴ ነው ማለት ፈልጋለሁና እግዚአብሔር ከሰጠኝ ትልቅ ዕድል እሱን ማገልገል መቻሌ በልጅነቴ ጀምሮ እግዚአብሔርን ማገልገል ዋናው ፍላጎቴ ነው። ደስ ብሎኝ የማገለግለውና ሳገለግለው ደግሞ የተደረገልኝ ከአእምሮዬ በላይም ስለሆነ እንዲህ ሁሉ ላደረገ አምላክ እንደ ትንሽ ባረግለት እንደ ትንሽ በማገልገል ፍቅሬን ብገልጽ ብዬ ነው እና ከእግዚአብሔር ጋር ቃል ኪዳን አለኝ። በማንኛውም ሁኔታ አገልግሎት ተጠይቄ እንዲያደርግ የትም አይነት ቦታ ይሁን 3 ሰው ያለበት ጉባኤ ይሁን ትልቅም ጉባኤ ይሁን የተጠራሁበት ሁሉ እሄዳለሁ፣ ያገለግላለሁ። በትልቅ መድረክ ላይ መጀመሪያ ጊዜ ያገለገልኩት ኩየራ የተማሪዎች ፓስተር ነበረ። በነገራችን ላይ ኩየራ ተብለሻል። በሰንበት በስደት ሄጄ ነበር። 12ኛ ክፍል የምማረው እዚህ ነበር ማለት እና ተፈተኝ ብለው ነበረ እና እግዚአብሔር ደግሞ ጣልቃ ገብቶ ኩየራ ትምህርት የምትጨርስ ፈተኝ እና እዛ ሚስተር ፒንክ ናቸው የነበሩትና ተቀበሉኝ። እንዲያውም ባይብል ጋር በሚል በዛን ጊዜ ምንድን ነው ወርልድ የሚባል መጽሔት ነበረች። አድቬንቲስት ወርልድ ላይ ተጽፏል ታሪክ ባይብል ጋር ብለው ሚስተር ፒንክ ጽፈው አውጥተውታል። ያን ጊዜ እኔ በስደት ወደዛ ለኩየራ በሄድኩበት ጊዜ ማለት ነው እና ሰይጣን ትምህርቴን እዛ ቦታ ላይ ሊያስቆመው በጣም ታግሎ ነበረ። የዛን ጊዜ ፖለቲካ ትምህርትና ዋናው ፈተና ነበረ ቅዳሜ እና ቅዳሜ ያለመማር መፈተን አትችልም። እንደገና ማትሪክ የፖለቲካ በዛን ቀን ፈተና ነበር እና በ83 ዓመተ ምህረት ነው
ምንም አይነት ክፍያ ሳልከፍል እንደ እግዚአብሔር ቸርነት ባዶ እጄ ወጥቼ ነው ወደ ፍየራ የሄድኩት። ወገኖች ናቸው ሳንቲም አዋጥተው ራሱ ትራንስፖርት የከፈልልኝ። ሄድኩኝ በእምነት እዛም በቃ አስደናቂም ታምር እግዚአብሔር አደረገና ቅድም እንዲያውም አንስተን የነበረው ወግ አሳየኝ የምትለው መዝሙር የጻፍኩት እዛ በታምራት ነው። እዛ የተማርኩት ከሀብታሞች ጋራ የክፍያ ትምህርት ቤት ጋር ግን ምንም ሳልከፍል አዳሪ ዶርም ሆኜ ተማርኩኝና ተፈትኜ ስመጣ መመለሻ አልነበረኝ። ሳንቲም ምንም ነገር አልነበረኝ። ቤተሰብ እንመጣለንም ሳንቲም እንልክልሻለንም አሉኝ። ግን ምንም ሳይሳካ ቀርና ተማሪ ግቢ ለቆ ሊወጣ ሲል እኔ ብቻዬን እዛ መቅረቴ ነው። እና ሁለት ሰዎች ከዚህ መጥተው ነበር። አንድ ፓስተር ሉቃስ እና ጋሻ በኢሳሳ ፓስተር በቀለ በዚህ መጥተው ነበር። እነሱ ወደ ሌላ መስመር ነው የምንሄደው አሉ። ጋሻ ቤት ስጠይቀው ምንም ችግር የለም ለዕቃ ቦታ የለም። ቮልስራት መኪና ይዘን ጊዜ ለዕቃ ቦታ የለም። እዛ ትምህርት ቤት እንድገባ ኩያራ ፓስተር ሉቃስ ጋሻ በጣም ደክሟል። እንደ ሽማግሌ ትምህርት ቤት በጣም ተመላልሰዋል። ኩያራ ትምህርት ቤት በጣም ለምነዋል። እና የዛ ጊዜ እኔ ችግር የራሳቸው ችግር አድርገው ነው የያዙት እና እግዚአብሔር ይመስገን እዚህ ሚሽን እንዳልተቀበሉንም ግን ኩያራዎች ተቀበሉ። እንዲያ ትምህርት አሁን ሊሆን ነበር ፎርሙ ሞልቼ ስለነበረ ሴንተር ለውጥ በሚባል ሲስተም ይመስለኛል የሄድኩት እዛ መፈተን ቻልኩኝ እና የምመለስ ቀን ዕቃዬን የሆነች ተማሪ ላይ ጫንኩት። ፒካፕ ስለነበር የያዘችው እና እንደምንም አድርገሽ ዩኒየን አድርሽልኝ ያልኳት። ምንም ችግር የለም ማለች። ግን ረሳችሁ ይዛ ወለጋ ገባት። እስከዛሬ አላገኘሁትም እቃው ሁሉ ነገር ዶክመንት ሳይቀር ትምህርት እና ሰይጣኔ ድረስ እንደሚዋጋ ነው። በቃ ተቀጥተን ወስዳ ስቶር ለበረበረችው ከወለጋ ነው በምናምጣው። ሌላው ግን ምንድነው አንቺን እንወስድሻለን ስላሉኝ ይችን መዝሙር የጻፍኩበትን ምክንያት ድንጋይ ላይ ቁጭ ብዬ እጠብቃቸው ነበር። እነሱ ጨራርሰው እስኪመጡና ሰላም ትምህርት ቤት ተዘግቷል፣ እንዴት ነው የምትሄጂው? ከተማ ትሄጃለሽ? መኪና ምናምን እያሉ ተማሪዎች ሲያዋሩ መኪና የምልበት እኮ ምንም ነገር የለም። ሰው ባዶ እጁን ቁልጭ እንደሚል አይነት ነው። እና አይደለም መኪና እየጠበቅኩ ነው ስላቸው በውስጥ የሆነ ደስታ ተሰማኝ። ሰው ትራንስፖርት ፍለጋ ሄዳል፣ እኔ ግን የሚሄደው በመኪና ነው። ያ መኪና ደግሞ እኔ በሬ ድረስ ነው የሚያደርሰኝ። ዋው አልኩኝ። ወግ አሳየኝ መዝሙር ወግ አሳየኝ የምትለዋ መዝሙር እዛች ድንጋይ ላይ ቁጭ ብዬ የጻፍኩት ወግ አሳየኝ ከማንም አላሳነሰኝ እንደኔ ለልጁ ኢየሱስ ወግ አሳየኝ ነው እና አንድ ቁጥር አብሬያት ብዬ ነበር ለተስፍሽ ምናምን ጨርሷት እና ድሮ እንደሱ ነው መዝሙር ዜማዋ እንደዚህ ናት እችኛ እንዲናስተካክላት ምናምን ቁጥሩን እስቲ ምን ሀሳብ ነው የፈለግሽው ብለን እንጽፋት ነበር እና በእነሱ መገዛ መዝሙር ሆነ ያለችን ወደ 5 ቁጥር አላት እና እሷን መዝሙር ጻፍኩኝና ስወጣ ስገባ እንዴት መዝሙር ቸገራ በገባኝ ጊዜ ኢየሱስ ወግ አሳየኝ ፈጥኖ ደረሰልኝ ምናምን የምትደርናት እና በዛ በቃ ምንም አይነት ነገር በሌለበት እኔም እንደሰው መኪና እየጠበቅኩ ነው ስል ያቺ ነገር ከውስጥ የመለከች አዝማቿን እዛው ጋር አንጎራጎርኳት። አንድ በቅር ጻፍኩላት እና መጣው እዚህ ያለቀች ግራ ማለት የምፈልገው ከሚገርም ሰው መዝሙር ደግሞ ፍላዎች ካልሰጠሽም ብለውኝ ነበር። ለእንትን ይመቻል ነበርና ብትወስዱ ደስ ይለኛል። ግን ባለቤትነቱን እኔ ለቀበና ቸርስን የሰጠሁት እናንተ ተስማሙ ብዬ አላነካከው መጀመሪያ ሰጥቼ እዚህ ማለት አልፈለኩም። እንደዛ ቢዘመር ደስ ይለኝ ነበር። ግን በቃ በዛ ምክንያት ነበር ያችን የጻፍኩት። ከዛ በኋላ በተወሰነ ነገር ሻዳይ የሚለው ነገሮች አልፎ አልፎ በዝማሬ አገልግለሻል። እድሜ ልክሽን ነው። በቅርብ ጊዜ እንደውም ወደዚህ ስቱዲዮም ስንገባ እንደ ወንድምን በር ላይ አግኝቼው እንዴ አብረን ኳየር አለኝ እና ገርሞኝ ነበር። በና አዲስ አበባ ዲስትሪክት ኳየር ውስጥ እና ሌስፕራንስ ኳየር ውስጥ ነው የዘመርኩት። ሁለቱ ኳየር ውስጥ ነው ረጅም ዓመት። ከዚህ ያቋረጥኩባት ፓርት ላይ ሌስፕራንስ ኳየር ነበርኩኝ። ከሌስፕራንስ ልክ ስመለስ እዚሁ ነው የገባሁት። በና ኳየር እስካሁን ድረስ እያገለገልኩ ነበር። በቅርቡ በጡረታ ላይ ተገልያለሁ። ወደ 40 ዓመት ሸኝተውኛል። እንግዲህ አስወጥተውኛል። አይመችም። የእነሱን ፕሮሰስ ሙሉ ማሟላት አልቻልኩም። በጊዜው ለመምጣት ከዛ አንጻር ነው በጡረታ ክልል ውስጥ ነኝ እንጂ መዘመር ግን አላውቀውም።
በጌታ የተወደዳችሁና የተከበራችሁ ተመልካቾቻችን ሆፕ እንግዳን ነው እየተመለከታችሁ የምትገኙት በሆፕ ቻናል ኢትዮጵያ። ወይዘሮ ሰላማዊት ስለሺ ጋር ነው ቆይታ ያደረግነው። በእውነቱ ሰዓት ገደበን እንጂ ከዚህ በላይ ብዙ ብናነሳ ብዙ የሚነሱ ነገሮች አሉ። ተስፋ አለኝ በቅርቡ ደግሞ እንደገና ተገናኝተን የቀሩ ነገሮች እንደምናነሳ። የዛሬውን ግን በዚህ ወደ መቋጫው ማምጣት እንገደዳለን። በጣም እጅግ አድርገን ነው የምናመሰግነው። እግዚአብሔር ይባርክሽ። ህይወትሽን ስላጋራሽን፣ ስላካፈልሽን፣ ስለሰጠሽን ምስክርነት በጣም ነው እንዳመሰግነው። በዚህ አጋጣሚ ደግሞ ተመልካቾቻችንም ብዙ እንደተባረኩበት ተስፋ አድርጋለሁ። ይማሩበታል ብዬ ተስፋ አድርጋለሁ። ብዙ እውቀትን ይጨምሩበታል ስለ እግዚአብሔር ብዬ አስባለሁ እና እግዚአብሔር ቀሪ ዘመንሽን፣ ህይወትሽን ሁሉ፣ አገልግሎትሽን ሁሉ፣ ስራ፣ ቤተሰብሽን ሁሉ ለመናሽን እግዚአብሔር ይባርክልን። በጣም ነው እናመሰግነው። እዚህ ስቱዲዮ ድረስ እንግዲህ መጥተሽ ይህንን ጊዜሽን ሰውተሽ ስላካፈልሽን ነገር ሁሉ እግዚአብሔር እናመሰግናለን። ተመልካቾቻችን እናንተም ባላችሁበት እግዚአብሔር ይባርካችሁ። ሰዓታችሁን መስዋዕት አድርጋችሁ ይህን የመሰለ ምስክርነት ለመስማት ፈቃዳችሁ ስለሆነ ስለተማራችሁ ስለተባረካችሁ እግዚአብሔር ይባርካችሁ። አሁንም ጨምሮ እንግዲህ የዛሬውን ፕሮግራም በዚህ ወደ መቋጫው ስናመጣ መልካም እሺ፣ የቀረ ነገር እግዚአብሔርን ማመስገን እፈልጋለሁ ስለሰጠኝ ስለዚህ እድል እናንተን ማመስገን እፈልጋለሁ። እኔ ብዙ ታሪክ የለኝም። ስራውን የሰራው እግዚአብሔር ስም ግን ስለተነሳ እግዚአብሔርን እጅግ አድርጌ አመሰግናለሁ። ለእኔ የሰራልኝ የረዳኝ እዚህ ያደረሰኝ ኢየሱስ ወይም እናንተ የፈለኩት የኔን ታሪክ ሳይሆን የሱን ታሪክ የሰራውን ድንቅ ስራና ክብር ሁሉ ተጠቅልሎ ለሱ ይሁን። ምስጋና ለሱ ነው፣ መኖሬ በሱ ነው። ይህንንም እድል የሰጠኝ እግዚአብሔር ነውና በዚህ ምስክርነት ደግሞ ብዙዎች እንዲጠቀሙ፣ ብዙዎች እንዲባረኩ፣ እግዚአብሔር እንዲታመኑ እንዲችሉ እግዚአብሔር ይርዳችሁ። እናንተንም ስራችሁን፣ አገልግሎታችሁን ሁሉ ይባርክ። በጣም ነው የማመሰግነው። አሜን። እግዚአብሔር ይባርክሽ። እኛም በጣም የምናመሰግነው። ተመልካቾቻችን እንግዲህ ስለነበረን ጊዜ እግዚአብሔርን በጣም እናመሰግናለን። ይህንን መሰናዶ በቴሌቪዥን የምትከታተሉ ድጋሚ ሲተላለፍ ሌሎችን ጋብዛችሁ እናንተም ተመልከቱ። እንደዚሁ በተለያዩ የማህበራዊ ድረገጾች ደግሞ እየተመለከታችሁ ያላችሁ ደግሞ ለሌሎች አጋሩት። ይሄንን ሼር አድርጉት፣ ላይክ አድርጉና ሼር አድርጉት ለሌሎች። ይሄ ሁሉ የእግዚአብሔር ስራ ለሁሉም ይድረስ፣ ይስማ፣ ትምህርትም ይሆናል። በጤንነታችን፣ በትዳራችን፣ በህይወታችን ልናውቃቸው የሚገቡ መርሆች አሉና በጣም እነዛ ሁሉ ተነስተዋልና ይህንን ለሌሎች ሁሉ እንታጋሩ በዚህ አጋጣሚ ጠይቃችኋለን። አብራችሁን ቆያችሁን ሁላችሁንም እግዚአብሔር ይባርካችሁ በማለት መሰናዷችን ስናጠቃልል አብረው ከኔ ጋር የነበሩትን ከካሜራ ጀርባ ወንድሜ ጥላሁን አለ፣ ኤዲተሮችም አሉ። እነሱ ሁሉ እግዚአብሔር ይባርካችሁ እያል በሚቀጥለው እስከምንገናኝ የጌታ ጸጋ ከሁላችን ጋር ይሁን። ሰላም።